ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢቲቪ 57 ወዲያዝናቸው የስፖርት ጉዳዮች አለፈን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። አራተኛው የአፍሪካ ወጣቶች ጨዋታ ለ2026 የወጣቶች ኦሎምፒክና ለ2028 የሎስ አንጀለስ ኦሎምፒክ ለኢትዮጵያ ተስፋ የሆኑ ስፖርተኞች የታዩበት እንደሆነ ተገለጸ። ኢትዮጵያ በመድረኩ ለመጀመሪያ ጊዜ በተወከለችበት የክብደት ማንሳት ስፖርት ተገኘ ውጤት እስከታች ድረስ ወርዶ ከተሰራበት በሁሉም ስፖርቶች ላይ ውጤታማ መሆን እንደሚቻል ያመላከተ እንደሆነም ተነግሯል። ይበልጣል ሰውነት የኢትዮጵያ ኦሎምፒክ ኮሚቴ የአራተኛው የአፍሪካ ወጣቶች ጨዋታና ኢትዮጵያ የምታዘጋጀውን አምስተኛው የአፍሪካ ወጣቶች ጨዋታ አስመልክቶ ለመገናኛ ብዙሃን ማብራሪያ ሰጥቷል። ማብራሪያውን የሰጡት የኦሎምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ ኢትዮጵያ በመድረኩ በ7 የስፖርት አይነቶች ተሳትፋ 33 ሜዳሊያዎችን መሰብሰቧን አንስተዋል። የተገኘው ሜዳሊያ ብዛት በታሪክ ክብረ ወሰን ነው ብለዋል። ኢትዮጵያ በመድረኩ በ7 ስፖርቶች ብቻ የተወከለችው አንዳንዶቹ ማጣሪያ ስለሚጠይቁ፣ ሌሎች ደግሞ ፌዴሬሽኖች ዝግጅት ስላላደረጉባቸው እንደሆነ ገልጸዋል። ውድድሩ ለ2026 የዓለም ወጣቶች ኦሎምፒክና ለ2028 የሎስ አንጀለስ ኦሎምፒክ ለኢትዮጵያ ተስፋ የሆኑ ስፖርተኞች የታዩበት እንደነበረም አንስተዋል። ዞር ብለንም ለማየት ሞክረናል። ወደ ኋላ እጅግ ተመልሰን በፊት የኛ ታላላቅ አትሌቶች መጀመሪያ ሲጀምሩ የነበራቸው ውጤትና አሁን ደግሞ እነኚህ የጀመሩበትን ስናይ በጣም ተስፋ የሚሰጥ ነው። በጣም ተስፋ የሚሰጥ ስለሆነ ከተሰራባቸው የግድ ትልቅ ቦታም ይደርሳሉ። ትልቅ ስራም ይሰራል ብለን ተስፋ እናደርጋለን። ስፖርተኞች እንዳይበተኑና ለቀጣይ ውድድሮች ከወዲሁ ዝግጅት ለማድረግ የኢትዮጵያ ስፖርት አካዳሚን ለመረከብ ጥያቄ ማቅረባቸውን ነው አክለው የተናገሩት። ብሔራዊ ቡድን ዝግጅት ቦታ ያስፈልግ። ከእንግዲህ አጭር ጊዜ ነው ያለው። ህዝብ ነገ ሊወቅሰን አይገባም። መንግስት ሊያስንብን አይገባም። የኢትዮጵያ ኦሎምፒክ ኮሚቴም ባህልና ስፖርት በቃ እንስራ። መንገዱ ይሄ ነው። አሁን ለብሔራዊ ቡድን ዝግጅት የሚሆን ከአካዳሚ ውጭ የተሻለ ቦታም የለም እና ያንን ቶሎ ተረክበን ቶሎ ወደ ስራ አትሌቶችን አስገብተን እነኚህ የመጡትም ሳይበተኑ በጣም ውድድሮችንም ከታች በተከታታይ አድርገን ክልሎችም በደንብ ሰርተውባቸው ክልሎች ላይ ያየነው ታምራዊ ነገር ነው። እውነቱን ለመናገር አሁን ክልሎች ባይኖሩ የዘንድሮን ውድድር ማካሄድ አይቻልም። ሁለተኛው አትሌቶች ይዘው የመጡት ክልሎች ናቸው። ከነኛ ተመርጠው ሄደው ነው ታምር የሰሩት። ኢትዮጵያ በክብደት ማንሳት ውድድር ለመጀመሪያ ጊዜ ተሳትፋ ሜዳሊያ ውስጥ መግባቷ ታች ድረስ ወርዶ ከተሰራ በተለያዩ ስፖርቶች ውጤታማ መሆን እንደሚቻል አመላካች ነው ተብሏል። አሁን ኢትዮጵያን የገደላት እስካሁን እውነቱን ለመናገር በወጡት ልጆች ላይ ብቻ ተስፋ አድርገን አይ በቃ ሌላ ለምን እንሰራለን እነኚህ ልጆች ካሉ ተብሎ ዋናውም ላይ እነሱ እንዲሮጡ ታች ዝቅ ስልም ጽም እየላጭን እያስገባን ያ ኢትዮጵያን ገሏል። አሁን እንደዚያ መሆን የለበትም። ባልጠፋ አትሌት 120 እርግጠኛ ነኝ ከግማሽ በላይ ወጣት ነው። መሮጥ የሚችል መጫወት የሚችል መፋለም የሚችል ወጣት ነው ኢትዮጵያ ያላትና ከዚህ አኳያ ከተሰራ እነኛ ትንንሽ ነገሮች ከተቀረፉ በምንም አይነት መልኩ ኢትዮጵያ ውጤት የምታጣበት መንገድ አይኖርም፣ የምትሸነፍበትም ምክንያት አይኖርም ብለን ነው የወሰድነው። ፕሬዝዳንት አሸብር ኢትዮጵያ የምታሰናዳውን የአምስተኛው የአፍሪካ ወጣቶች ጨዋታ በተመለከተ በሰጡት ማብራሪያ ጥያቄው በሁሉም ሀገራት ዘንድ ተቀባይነት ማግኘቱን አስገንዝበዋል። አዲስ አበባ ውድድሩን ለማሰናዳት ያሏትን የስፖርት መሰረተ ልማቶች ማሻሻል ብቻ ነው የሚጠበቅባት ብለዋል። 54 ሀገር ጋብዞ ያ 54 ሀገር ስፖርት ብቻ አይደለም፣ ካልቸሩ የተለየ፣ ትራዲሽኑ የተለየ፣ እምነቱ የተለየ ያን ሁሉ አኮሞዴት በሚያደርግ ከስፖርት በዘለለ ነው ይመስለኛል። በዚያ ልክ ዝግጁ ናችሁ ወይ የሚል ትልቅ ጥያቄ ነው የቀረበውና በዚያ ልክ ኢትዮጵያ መዘጋጀት አለባት። ኢትዮጵያ ልምድ ለመቅሰም ወደ አፍሪካና አውሮፓ ሀገራት የልዑክ ቡድን እንደምትልክም ተመላክቷል። በሲቢ የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት ጨዋታዎች ዛሬ አዲስ አበባና አዳማ ላይ መካሄድ ሲጀምሩ የተጠበቀው የፋሲል ከነማና የባህር ዳር ከተማ ጨዋታ ያለ ግብ አቻ ውጤት ተጠናቋል። በአዲስ አበባ ስታዲየም የሚደረገው ጨዋታ በፈጣን እንቅስቃሴና ሙከራዎች የታጀበ ቢሆንም ግብ ሳይቆጠርበት ተጠናቋል። ፋሲል ከነማ በሊጉ ያለመሸነፍ ጉዞውን ቀጥሎ ነጥቡን ከመሪው ሲዳማ ቡና ጋር በማስተካከል በ21 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ በ3 ተከታታይ ጨዋታዎች ማሸነፍ ያልቻለው ባህር ዳር ከተማ በ14 ነጥብ 10ኛ ደረጃ ላይ ይገኛል። እዚሁ አዲስ አበባ ስታዲየም ላይ በደረገው ሌላኛው ጨዋታ ነጌሌ አርሲ ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፏል። አሸብር ውሮ ለነጌሌ አርሲ ብቸኛዋን ግብ አስቆጥሯል። ከውጤቱ በኋላ ነጌሌ አርሲ በ16 ነጥብ ወደ 7ኛ ደረጃ ከፍ ሲል ወልዋሎ አዲግራት ዩኒቨርሲቲ በ8 ነጥብ በወራጅ ቀጠናው 19ኛ ደረጃ ላይ ይገኛል። በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ሌላኛው ጨዋታ መቀለ ሰባ እንደርታ አርባ ምንጭ ከተማን 2-0 አሸንፈዋል። ብርሃኑ አዳሙ
የመቀለ ሰባ እንደርታን ሁለቱንም የአሸናፊነት ጎሎች አስቆጥሯል። በአመቱ የመጀመሪያ ድሉን ያሳካው መቀለ ሰባ እንደርታ በ8 ነጥብ 18ኛ ደረጃ ላይ ሲገኝ ምንም ጨዋታ እስካሁን ያላሸነፈው አርባ ምንጭ ከተማ በ5 ነጥብ የመጨረሻው 20ኛ ደረጃ ላይ ይገኛል። በአሁኑ ሰዓት ላይ እዚሁ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ላይ ሀዲያ ሆሳዕናና ወላይታ ዲቻ ጨዋታቸውን እያከናወኑ ሲሆን ስቱዲዮ እስከገባንበት ደቂቃ ድረስ ሀዲያ ሆሳዕና ወላይታ ዲቻን 2-1 በሆነ ውጤት በመምራት ላይ ይገኛል። ከውጭ በ35ኛው የአፍሪካ እግር ኳስ ዋንጫ የምድብ የመጀመሪያ ዙር የመጨረሻ ጨዋታዎች ዛሬም ይደረጋሉ። ከምድብ 5 ቡርኪና ፋሶ ቀን ላይ ኢኳቶሪያል ጊኒን በማሸነፍ ውድድሯን በድል ጀምራለች። በጨዋታው የመጨረሻ ደቂቃዎች ላይ ግቦቹ ሲቆጠሩ ማርቪን ኢኳቶሪያል ጊኒን 85ኛው ደቂቃ ላይ መሪ ማድረግ ችሎ ነበር። ነገር ግን ሚኖንጉ በጭማሪ 95ኛው ደቂቃ ላይ እንዲሁም ታፕሶባ 98ኛው ደቂቃ ላይ ያስቆጠሯቸው ግቦች ቡርኪና ፋሶን አሸናፊ አድርገዋል። ኒዶንግ ከኢኳቶሪያል ጊኒ በኩል 50ኛው ደቂቃ ላይ በቀይ ካርድ ከሜዳ የወጣው ተጫዋች ሆኗል። ከዚሁ ምድብ በአሁኑ ሰዓት ላይ አልጄሪያና ሱዳን ጨዋታቸውን እያከናወኑ ይገኛሉ። ስቱዲዮ እስከገባንበት 82ኛው ደቂቃ ላይ አልጄሪያ ሪያድ ማህሬዝ ባስቆጠራቸው 2 ጎሎች ሱዳንን 2-0 በመምራት ላይ ትገኛለች። በተያዘ በአፍሪካ ዋንጫ ምድብ 6 ምሽት 2 ሰዓት ከ30 ላይ 3 ጊዜ የመድረኩ የዋንጫ አሸናፊ አይቮሪ ኮስት ከሞዛምቢክ የምትጫወት ይሆናል። የ5 ጊዜ ሻምፒዮኗ ካሜሮን ምሽት 5 ሰዓት ላይ የመክፈቻ ጨዋታዋን ከጋቦን ጋር ታደርጋለች። ህሊና ዳነ ጨዋታዎቹ እንደሚከተለው ተመልክታቸዋለች። የአፍሪካውያን ትልቁ መሰባሰቢያ መድረክ የሆነው የአፍሪካ ዋንጫ በድምቀት እንደቀጠለ ነው። ዛሬ ምሽት ከ2 ሰዓት ከ30 ጀምሮ በማራካሽ ስታዲየም ምድብ 6 ላይ የሚገኙት የወቅቱ የአፍሪካ ሻምፒዮኗ አይቮሪ ኮስትና ሞዛምቢክ ጨዋታቸውን ያደርጋሉ። ከዚህ ቀደም በተገናኙባቸው 7 ጨዋታዎች ዝሆኖቹ የበላይ ናቸው። 5ቱን ሲያሸንፉ 2ቱ ጨዋታዎች በአቻ ውጤት ተጠናቀዋል። በጉዳት ምክንያት ወሳኝ አጥቂዋ ሰባስቲያን ሃለርን ያጣቸው አይቮሪ ኮስት እንደተለመደው ጥልቅና በተሰጥኦ የተሞላ ቡድን ይዛ ሞሮኮ ተገኝታለች። ማንቸስተር ዩናይትዱን አማድ ዲያሎና ዊልፍሬድ ዛሃን ጨምሮ ከአውሮፓ ከፍተኛ ሊጎች የተውጣጡ ተጫዋቾችን የያዘው የዝሆኖቹ ስብስብ በማጥቃት አማራጮች የበለጸገ ቡድንም ነው። ሆኖም የምትገኝበት ምድብ ጠንካራ ተፎካካሪዎች ያሉበት መሆኑ ለቡድኑ ሁሉም ቀላል እንደማይሆን ይገመታል። በአፍሪካ ዋንጫው ከምድብ ፉክክሮች የዘለለ ታሪክ የሌላትና በመድረኩ ለ6ኛ ጊዜ የተገኘችው ሞዛምቢክ የመጀመሪያውን ስኬታማ ጉዞ ለማስመዝገብ ተስፋዋን ተጫዋቾቿ ላይ ጥላለች። በተለይም የሰንደርላንዱ ተሰላፊ ሬኒልዶ ማንዳባና በጥሩ ብቃት ላይ የሚገኘው የስፖርቲንግ ሊዝበኑ ጄኒ ካታሞ የቡድኑ ቁልፍ ተጫዋቾች ናቸው። ሞዛምቢክ ቡድኑ ይፋ ከመደረጉ ጥቂት ቀደም ብሎ ከባድ የጉልበት ጉዳት ከደረሰበት በኋላ ከአፍሪካ ዋንጫ ውጭ የሆነው አማካዩ ፔፖ ባለመኖሩ ምክንያት ውድድሩ ፈታኝ እንደሚሆንባት ሲጠቆም የዛሬውን ጨዋታ የአሸናፊነት ግምቱም ለዝሆኖቹ ተሰጥቷል። የአፍሪካ ዋንጫ ኮከብ ግባግቢዎች ዝርዝርን 18 ግቦች በማስቆጠር የሚመራው የቀድሞ ኮከብ ሳሙኤል ኤቶ ሀገር ካሜሮን ከጋቦን የመጀመሪያ የምድብ ጨዋታዋን ምሽት 5 ሰዓት ላይ በዲአጋዲር ስታዲየም ታደርጋለች። የአፍሪካ ዋንጫ ከመጀመሩ ጥቂት ሳምንታት ቀደም ብሎ አሰልጣኝ ማርክ ብሪስን በዴቪድ ፎጎ የተካውና አንድሬ ኦናናና ቪንሴንት አቡበከርን ከስብስቡ ውጭ ያደረገው የካሜሩን ብሔራዊ ቡድን ከ2017 በኋላ ሻምፒዮን ለመሆን ጋቦንን በመግጠም ውድድሩን ሲጀምር በነብሮቹ እንደሚፈተን ይጠበቃል። 5 ጊዜ በመድረኩ የነገሱት የማይበገሩት አናብስት በብሪያን ምቤሞ የሚመራው የፊት መስመራቸው ለተከላካዮች ስጋት እንደሚሆን ሲጠበቅ ጋቦኖች የመጀመሪያ ጨዋታቸውን ያላምበላቸው ኦቦሜያንግ ለማድረግ ይገደዳሉ። የቀድሞ የአርሰናል አጥቂ በጉዳት ምክንያት ከመጀመሪያው ጨዋታ ውጭ ቢሆንም ለሁለተኛው ጨዋታ እንደሚመለስ ይጠበቃል። ሊያም ዴላፕና ኢስታቫው ለአስተን ቪላ ጨዋታ ዝግጁ መሆናቸው ተነግሯል። የፊታችን ቅዳሜ በቼልሲና በአስተን ቪላ መካከል በሚደረገው የቦክሲንግ የፕሪሚየር ሊግ ጨዋታ ሁለቱ የቼልሲ ወሳኝ ተጫዋቾች ሊያም ዴላፕና ኢስታቫው ከጉዳት መልስ ብቁ መሆናቸው ታውቋል። አሰልጣኝ ኢንዞ ማሬስካ ዛሬ በሰጡት አስተያየት ሁለቱም ተጫዋቾች ለጨዋታው ዝግጁ መሆናቸውን የተናገሩት ተጫዋቾቹ በመመለሳቸው ደስተኛ መሆናቸውንም ገልጸዋል። ከነሱ በተጨማሪ ኮል ፓልመር ከጉዳት አገግሞ 2 ጨዋታዎችን ካደረገ በኋላ ሙሉ 90 ደቂቃ የመጫወት አቅም እንዳለው ነው አሰልጣኙ አያይዘው የተናገሩት። ለኢቲቪ 7 ያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።